በአብርሃም ላይ የተፈጸመው ነገር በጣም ወንጀል ነው። እሺ ወንጀሉ ምንድነው? ዝርዝር እንሄዳለን። አንደኛ ሩታና አብርሃም በህጋዊ መንገድ በፍርድ ቤት ሄዶ ፍቺ ፈጽመዋል። ባልና ሚስት አይደሉም። እንደ ባልና ሚስት ሩታ አክት የማድረግ በህግ ፊት ተቀባይነት የለውም። ልትመግበው፣ ልታስተዳድረው፣ አቅጣጫ ልታሳየው መብት የላትም። መብት ያላት ምንድነው? ልጁን ታስተዳድራለች። ለልጁ ደግሞ በፍርድ ቤት የተፈቀደለት ተቆራጭ ነው የሚያደርገው። በመጀመሪያ ደረጃ አብርሃም የፈለገውን ሴት የመምረጥ፣ የማግባት፣ የመኖር መብት ህጋዊ መብት አለው። ስለዚህ የኔ ባል ነው ብላ ስጦታ ማምጣት በህግ ፊት መብት የላትም። አንደኛ ደረጃ። ኦኬ፣ ይሄንን ካልኩኝ በኋላ ይሄኛው በፋሚሊ ሎው ኮድ ፍትሐብሔር ላይ ያለው ሁለተኛ ሐሳብ ነው። ሁለተኛው ሐሳብ ምንድነው? አንድን ሰው ከህግ አግባብ ውጪ መጠጥን ሰጥቶ አደንዝዞ መጠጥን ሰጥቶ አደንዝዞ ከህግ አግባብ ውጪ ከሱ ጋር ተኝቶ የመውለድ መብት ወንጀል ነው። ይሄንን ትርጉም ወደ ሌላ እንውሰደው። አሁን አብርሃም ባለበት ሁኔታ ባለፉት ጊዜ ሩታ ምንድነው ያደረገችው? አብርሃምን ወደ ቤት አመጣችው፣ መጠጥ አጠጣች፣ አብረ ተኝቻለሁ፣ አርግዣለሁ የሚል እንዲህ አይነት ነገር ድራማ ሰምታችኋል፣ አይታችኋል። ያም ወንጀል ነው። ለምን? ትዳራቸው በህግ ከቋጩ ያላቸው ህጋዊ መብት ልጅን በማስተዳደግና በማስተዳደር ውስጥ እንጂ አብርሃምን ወደ ሌላ የመውሰድ ምንም በኢትዮጵያ ህግ ፊት የሩታ ክርክር ተቀባይነት የላትም። ይሄ ትዳር ዳግም እንዲጸና ከተፈለገ አብርሃምና ሩታ ዳግም በህግ ፊት ሙኒሲፓሊቲ ወይም የከተማ አስተዳደር ሄደው መፈራረም አለባቸው። ማዘጋጃ መፈራረም አለባቸው። ሰውነቱን የመንካት በህግ ፊት ወንጀል ነው። አሁን ወንድሞቹ ወይም እህቱ የምትከራከረው እህቱ እና ታላቅ ወንድሙ ህግ ስለማያውቁ ጠበቃ ስለሌላቸው ሩታን እንደ ባለመብት አድርጎ በማየት ልጁን እየጎዱት ነው ያሉት። አብርሃምን ኦኬ፣ በህግ ፊት መብት ያላት ማናት? በህጋዊ መንገድ በሰውና በእግዚአብሔርም ፊት በኢትዮጵያ ህግ ፊት ቀለበት ያሰረላት ሁለተኛ ሴት ናት። አያችሁ ህጉን። አንደኛ በአድራሽ በቪዲዮ ተደብቆ ሳይሆን ፍቺ ፈጽሞ ህጋዊ መስመሩን ተከትሎ ከዛ በኋላ የራሱን ትዳር መርጦ ከመረጠ በኋላ ቀለበት አስሮ አብሮ እየኖሩ ይሆናሉ፣ ወይም ለወደፊት ሊጋቡ ይችላሉ። ስለዚህ ህጋዊ መብት ያላት ፕሮቴክት ማድረግ፣ የልጁን ህይወት መጠበቅ፣ መንከባከብ፣ መብራት፣ አብራ መውጣት መግባት፣ በሆስፒታል ወስዶ ማሳከም መብት ያላት ማናት? ሄርሜላ የምትባል። ከዚያ ደግሞ ቤተሰቦቹ ወይም ወንድሞቹ። ለጊዜው ግን የሱ ሪፕሬዘንታቲቭ ማናት? በህጋዊ መንገድ ህጋዊ ውል ለመፈጸም ወደፊት ሊያገባት ዛሬ ግን ቀለበት ያሰረላት ሴት ናት እንጂ ሩታ እንደ ሰብአዊ ሰው እንደ ሰብአዊ ፍጥረት የልጅ አባት ነው መጎዳት የለባትም ብላ ከወሰነች
ሄዳ የመጠየቅ የመፈለግ እንጂ ዲርሊ መብት የላት የመከራከር ያልታወቀ ነገር ምንም እኛ ስለማናውቀው ማለት አንችልም። እኔ ያየሁትና ሀብል ነው የሰጠችው፣ ከሀብል ከሰጠ በኋላ ነው ልጁ የደነዘዘው የሚል ፋክት አለ። ወደ መንፈሳዊ ነገር ማመጣቸው ያ ቀለበት ለምንድን ሀብል ለምንድን ነው የተሰጠው? በምን ምክንያት? እንዴት? ከዛ በፊት ጤናማ ነበረ። ሀብሉ ከተቀበለ በኋላ የጤና መታወክ ገጠመው። በባህላዊ ምን ተደርጎ ነው ፖሊስ የሚያጠናው? ምን ሆኖ ምን ተደርጎ ነው ሆነ የሚችለው የሚለው ነገር የህግ ጥያቄ ይጠየቃል። ቅድም ያነሳሁት ነጥብ አለ። የሰውን ልጅ ከመጠን በላይ በሆነ መጠጥ እንዲጠጣ አድርጎ በሰው ልጅ ጉዳት ማድረስ ወንጀል ነው። ወይም የሚጠጣውን መጠጥ ልኬት መኖር አለበት። ይሄ የመንፈስ አሰራር ጉዳይ ላይ አሁን ወንጀለኛ መቅጫ ላይ ተጠቅሷል አልተጠቀሰም። ብዙ የተሻሻለ ህጎች ስላሉ ሰውን ማደንዘዝ፣ ማፍዘዝ የሚል ከመጣ ማን ነው ተጠያቂ የሚሆነው? በህግ ሩታና ይሄ የሱ ወንድም የነበረው አሁን አይታከምም ይታከማል ብሎ እየተከራከረ ያለው ሁለቱ ናቸው ኃላፊነት የሚወስዱት። ለምን? ከዛ በፊት ጤናማ ነበር አይምሮ፣ በስነ ስርዓት እየለበሰ በስነ ስርዓት እየበላ በስነ ስርዓት እያሰበ ህይወቱን እየመራ ያለ ልጅ ልክ ያ ሀብል ከተደረገበት ጊዜና ሰዓት ጀምሮ እንዲህ አይነት ነገር ከገጠመ በነሱ ላይ ህጋዊ ምርመራ ይደረጋል። ከሜላ ጋር ሆኖ እያለ ራሱን ተቆጣጥሮ መምራት፣ መኖር፣ ማስተዳደር፣ ድራይቭ ማድረግ የሚችል ሰውዬ እነሱ ጋር ከተገናኘበት ጊዜ ጀምሮ ይህ አይነት ችግር ከተፈጠረ በእንግሊዘኛ ዳውት ላል ከጥርጣሬ ነፃ በሆነ ተጠያቂነት ወደ እነሱ ይመጣል። ምን አደረጋችሁት? ምን ሰጣችሁት? የሚል የህግ ጥያቄ በክሪቲካል ከተያዙ ይመጣል ወደ እነሱ። ሌላኛው ሩት ማን ነው ኢቱ ቡዜ እና ዳንኤል ለነገ ጠዋት ተቀጣጥሮ ሌሊት ጠዋት ማለዳ ላይ ይዞ ለመጥፋት ሲሞክሩ ነው የተያዙት። ለፖሊስ አሁንም ለምርመራ ወይም ለወንጀል ተጠያቂነት ጥርጣሬ የሚያሳድር ክፍት ማስረጃዎችን እያሳዩን። ሁለተኛ ደረጃ ሶስተኛ ነጥብ ወንድሙም ስሙን በደንብ አልያዝኩትም፣ ይሄ ተከራካሪው ከሩታ ጋር ሆኖ ጤናማ ነው እያለ ያደረገው እጮኛው ቤት ሄዶ የዳንኤልን ማን ነው የአብርሃምን ፎቶ እያወረደ እሷን ለማሻሻት የሞከረበት ከዛሬ ጀምሮ አይመጣም እያለ የነበረው ድርጊት አራተኛ የጥርጣሬ መረጃ ነው የሚሆነው። አብርሃም እንደማይመጣ በምን አረጋገጠ? እንዴት አረጋገጠ? ማን ነገረው? የሚል የፖሊስ ምርመራና የአቃቤ ሕግ ክስ እነዚህን ወደ መቀመቅ ያወርዳቸዋል። ለምን? አንደኛ ከድርጊቱ አስቀድሞ በራሳቸው ላይ ምስክርነትን በቪዲዮ ሰጥቷል። ከዛሬ ጀምሮ አብርሃም እዚህ ቤት አይመጣም፣ አንቺና እኔ እንደሰታለን እያለ ፎቶ ያወርድ ነበር። ያኔ አብርሃም ገና ምንም አልሆነም፣ አልታወቀም። how to come እንዴት መጣ? እንዴት ልታስበው ቻልክ? የሚል አቃቤ ሕግ በደንብ ክሱ ከተደራጀ 5 ዓመት ይጠጣሉ ቁጭ አርጎ ሁለቱም። አሁን ግን እነዚህን ቡሰንና ታላቅ ወንድሙ እንኳን
ያው አንጻራዊ ለማስታረቅ የሚሄድ አይነት ባህሪ ነው ያለው። ከዚህ የተነሳ በህግ ተጠያቂነት ጥላ ውስጥ ይኖራሉ እነዚህ ሰዎች። አንደኛ የሰውን ልጅ አእምሮ በመቀየር የሚያስብ ሰው እንዳያስብ በማድረጋቸው ከድርጊቱ በፊት ያደረጋቸው ድርጊቶች በጮኛው ፊት ሄደው ከኢትዮጵያ ህግና ባህል ውጪ የታላቁን ምስት ወይም ያጫትን ያደረጋት ድርጊቶች በሙሉ የክሱ መነሻና የወንጀል መነሻ ይሆናሉ ማለት ነው። የሚያውቀው ጉዳይ አለ። ፖሊስ ምንድነው ህግ ምለው አብርሃም ወደዛ ቤት እንደማይመለስ ከዚህ በኋላ ወደ ሩታ ሄደዋል እያለ በራሱ ላይ ምስክርነት የሰጣቸው በወንድሙ ላይ የፈጸመውን ጥፋት ተጠያቂነት ያመጣል። ስለዚህ ህግ ዝም ብሎ የሚተዋቸው አይደለም። ወደ ጠበቃ ነው የሚሄደው። ይሄ ጉዳይ ወደ ፖሊስ አክት ነው የሚሄደው። የሰውን አእምሮ ማስቀየር በድግምት በመድኃኒት እንዳያስብ ማድረግ ማደንዘዝ ከባድ ወንጀል ነው የሚሆነው። ኦኬ በህግ መንገድ ይህንን ካልኩኝ እንዴት ይድናል ነው አሁን በተደጋጋሚ እስኪ ቪዲዮን ሂዱና እዩ። ሩታን ነው ሄርሜላ እንዳትነካው ሩታ ሁሌ ነው የምታሻሸው። ያ የተነገራት መልእክት ነው። እስከ አስቡ አትንኩት እያለች እቅፍ ታደርጋለች፣ ትዳብሷለች። ዳሰማ ደንዘሽ መንፈሱ እየሰራ ያለበት የአስራር ሲስተሙ በክርክር ውስጥ በምን ውስጥ ሄዳ ነው የምታቅፈው፣ ሄዳ ነው የምትዳብሰው፣ ሄዳ ነው የምትስመው። ዋይ ዘ ሪዝን ለምንድን ነው ይሄን የምታደርገው? ስለዚህ የተነገራት ነገር አለ። መረጃ እናወጣለን አይደለም ለኛ ለተመልካቹ አክት የምታደርገው ድርጊት ያችኛው በህጋዊ መንገድ ቀለበት ያሰረላት ልጅ ምንም ነገር እያደረገች አይደለም። ለደህንነቱ ነው የምትጨነቀው፣ ለሰላሙ ነው የምትጨነቀው። ሁለቱ ግን ሰላም ናቸው ነው የሚሉት። እንዴት ነው ሰው ትላንትና ራሱ እየለበሰ ራሱ እየነዳ ራሱ እየወጣ ራሱ እየገባ ራሱ እየወሰነ ያለ ሰውዬ እነሱ አፍ ሆነውለት በነሱ ሳምባ የሚተረፍ ከሆነ በህግ ፊት how to come እነዚህ ነገሮች እንዴት አወቃችሁ እናንተ ጤና መሆኑን የሚል ያየሁትን ተሞክሮ ነው ለነዚህ ወገኖች ማካፈል የምለው። ሩታ የምትባል ሴትዮ እሱን ማሻሸቱን ማቆም አለባት፣ መራቅ አለባት። እግዚአብሔር ሰዎች የምንላቸው እውነተኛ አገልጋዮች እንዲጸልዩለት ያስፈልጋል። ይሄ ሰው የሚሰማው ነገር አለ ወይ ነው? በህልሙ ተኝቶ ወይም አእምሮን ኮንትሮል የሚያደርግ